የሳዑዲ አረቢያ መንግስት የቤት ሰራተኞች ሹፌሮቹን ጨምሮ ኢቃማ ለማስተካከል እንዲያስተካክሉ ከዚህ ቀደም 6 ወርን መስጠቱ ይታወቃል። አሁንም በተጨማሪ የምህረት አዋጅ 6 ወር ተጨምሯል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በተለይ ከዚህ በፊት የሳውዲ አረቢያ መንግስት የ6 ወር ጊዜ አዋጅ ሰጥቶ ሹፌሮችም የቤት ሰራተኛ በተለይ ከጠለብ የጠፋችሁ የተለያየ ብቻ ኢቃማ የተበላሸባችሁ ለ6 ወር የምህረት አዋጅ ተሰጥቶ ብዙዎቻችሁ ስታስተካክሉ እንደነበረ ይታወሳል። ስለዚህ በዛ ምክንያት ደግሞ ገንዘብ አታችሁ ከፊል አታችሁ ብቻ በብዙ ችግር ደግሞ ያንን ሳታስተካክሉ የቀራችሁ ወይ አለቀብኝ ሳላስተካከል ብላችሁ ማስተካከል የምትፈልጉ ኢቃማዎቹን ህገወጥ ለሆናችሁ በሙሉ እንደዛውም ዚያራ በዚያራ የገባችሁ እናንተ ምንድነው የምታረጉት? ከትላንትና ጀምሯል ማለት ነው። ከዛሬ ጀምሮ ሄዳችሁ በአቅራቢያችሁ በሚገኘው ቢሮ ኢቃማችሁን ማስተካከል ትችላላችሁ። በድጋሜ የ6 ወር የምህረት አዋጅ ሰጥቷል መንግስት ማለት ነው። እንግዲህ ይሄ ማለት 1 አመት ማለት ነው። 12 ወር አሁንም በድጋሚ ሰጥቷል። ብዙዎቹ ማስተካከል ለምትፈልጉ በተለያየ በግል ስራ መሰማራት የምትፈልጉ ብቻ ኢቃማው ያስፈልገናል ብላችሁ ላመናችሁት ሁሉ ይሄንን እድል መጠቀም ትችላላችሁ። በዚያራ የመጣችሁ አንዳንዶቻችሁ በጣም ግር የምት በዚያራ የመጣ ልክ ከጠለብ እንደጠፋ ሰው አይደለም የሚዘጋጀው። አንደኛ ብሩም የተለያየ ነው። ገባችሁ አይደለ? ስለዚህ እናንተ ምንድነው የምታደርጉት? ከዚህ ወረቀት ሰጣችኋል። ኢትዮጵያ ገብታችሁ ነው ከኢትዮጵያ ወደ ሳዑዲ እንደ አዲስ ገብታችሁ ወረቀት ይዛችሁ መታችሁ ማሰራት የምትችሉት። ገባችሁ? ከጠለብ ትንሽ ለየት ያደርገዋል በዚያራ የገባችሁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ብዙዎቻችሁ ይሄንን ማሰራት እፈልጋለሁ እንዲህ የምትሉት፣ እኔ ግን አላሰራም ከዚህ በኋላ ሰርቼስ ምን አረጋለሁ የምትሉም ትኖራላችሁ። እኔም አላሰራም ከሚሉት ጎን ነኝ ማለት ነው። ምክንያቱም የ4 አመት አለብኝ። ለምሳሌ 4 አመቱን ከፍዬ ወደ ኢትዮጵያ ሊሄድ እንጂ ቃራማዬን እዚህ እንደገና ሌላ ወጪ ልዳረግበት አልፈልግም ሳስበው ማለት ነው። ብሩ ቀላል አይደለም። ከ10,000 ሪያል በላይ ነው። ብዙዎቹ የመጨረሻው ዝቅተኛው 8,000 ሪያል ነው እየሰማው ያለሁት እያሳደሱት ማለት ነው። ከዚህ በኋላ ስንት አመት እዚህ ቁጭ ብዬ ሁሉ ብር አውጥቼ ያስቤ ካልኩሌት ሳደርገው አያስፈልገኝም ብዬ አያስፈልገኝም ለኔ ከሚሉት ጎን አንዱ ነኝ። ምንድነው ያሰብኩት? ለምንድነው 6 ወር ይሄን መንግስት የሰጠው? እኔ ምንድነው ያሰብኩት? ብሩ ተመችቷቸዋል ገቢው ማለት ነው። በእውነት አንድ ሰው ኢቃማ ለማስተካከል ገንዘቡ እጅግ ኦቨር ነው። ገባችሁ አይደለ? ይሄ ደግሞ ለመንግስት ጥሩ ነገር ነው። አስባችሁታል አይደል? ስለዚህ እዚህ ረጅም ጊዜ መቆየት የምትፈልጉ ልጆች ያላችሁ ኢትዮጵያ ሄዳችሁ እየተመለሳችሁ እዚሁ ረጅም ጊዜ መስራት የምትፈልጉ ልጆች ከሆናችሁ ኢቃማችሁን ማሳደስ ይኖርባችኋል። አለበለዛ ግን ያቅሜን የተወሰነ አመት ሰርቼ እሄዳለሁ ካላችሁ ለሁለተኛ ወጪ ባትዳረጉ እላለሁኝ እንደራሴ። ምክንያቱም እኔም አላሳድስም ካልኩት ጎን ነኝ ያልኩት ለዚህ ነው። ምክንያቱም ስታሳድሱ አስቡ 10,000 ሪያል 12,000 ሪያል እኔ 15,000 ሪያል ጨረሱ ያለችኝ እህት አለች ማለት ነው። ከነምኑ ከናተቱ ከነገተቱ ማለት ነው። እንዴ ምን በወጣችሁ። ስለዚህ እንደዚህ አይነት ማሰራት ያለባቸው ልጆች አሉ። እንደዚህ ቤተሰብ ምናምን የመሰረቱ ለነሱ ሊያስፈልግ ይችላል። ለልጆቻቸው ወጣ ብለው የተለያየ ነገር እንኳን ሾፕ ሊያደርጉ ቢፈልጉ ይሄንን ነው የምላችሁ። ስለዚህ ዚያራም እያሰባችሁ ረጅም ጊዜ እዚህ ኖራችሁ እንደውም አንድ እህቴ እኔ በዚያራ ከገባው 7 አመቴ ነው፣ ምንድነው ማረገው ከዚህ በኋላ ነው ያለችው። እሷም የወሰነችው ምንድነው ወደ ሀገሯ መሄድ የተወሰነ እዚህ ሰርታ ይመስለኛል። ከዚህ በኋላ ሳዑዲ አረቢያ ላይ ህገ ወጥ የሚባል የሚኖር አይመስለኝም።
ምክንያቱም በፊት 6 ወር ሰጠች፣ አሁንም 6 ወር ጨምራ ሰጠች። በዚህ ውስጥ እንግዲህ ብዙ ሰዎች ያስተካክላሉ። ይሄንን ኢቃማ የምትፈልጉ አላችሁ፣ ይሄንን ማሰራት የምትፈልጉ ሁላችሁም እባካችሁን ሼር ላይክ እያደረጋችሁ ላሰሙ አሰሙ አድርሱላቸው። ይሄን እድል ይጠቀሙበት። መልካምነት ለራስ ነው። አድርሱላቸው። ስለዚህ አቅራቢያችሁ በሚገኘው ቢሮ ሄዳችሁ ኢቃማችሁን ማስተካከል ትችላላችሁ። ከባለፈው ራሱ ብዙ ሰው ሄዶ እንዳስተካከለ መረጃዎች ደርሰውኛል። ስለዚህ አሁንም ይሄንን መልካም መረጃ ስትጠብቁ ለነበራችሁ፣ ይሄ ነገር ይጠቅመኛል ስትሉ ለነበራችሁ ሄዳችሁ ኢቃማችሁን አስተካክላችሁ ህገ ወጥነታችሁን ወደ ህጋዊ ያዙራችሁ መኖር ትችላላችሁ። ስለዚህ በድጋሚ እንግዲህ ምህረት አዋጁ ተሰጥቷል። ብዙዎቹ ሲጠብቁት የነበረው ከፊል አጣን ገንዘብ አጣን ላላችሁ ይሄ እንግዲህ መልካም ዜና ነው። ብዙዎቹ ህገወጥ የተባለ ብቻ ከሾፌሮችም ጨምሮ ከጠለብ የጠፋችሁ ጨምሮ ማስተካከል የምትችሉበትን እድል ፈጥሯል ማለት ነው። አቅራቢያችሁ በሚገኝ ቢሮ ሄዳችሁ ማስተካከልና እድሉን ተጠቀሙበት። የምትፈልጉ ልጆች ካላችሁ ይሄንንም አብዛኞቻችሁ ሼር አድርጉላቸው። ያላችሁ ቀራማ ከፍላችሁ እንግዲህ ብዙ ገንዘብ ረጅም ጊዜ ግን መቆየት የማትፈልጉ እንደኔ የተወሰነ ብቻ ሰርቼ ወደ ኢትዮጵያ ወደ ሀገሬ ሄዳለሁ የምትሉ ልጆች ለሁለተኛ ወጪ ባትዳረጉ ላለው እንግዲህ ኮኪቲዩብን ሰብስክራይብ ሼር እያደረጋችሁ ቤተሰብ ሁኑን። ስለምትከታተሉኝ ከልብ አመሰግናለሁ።